ኦሪየንታልም ለኢስተርንም ቤተክርስቲያን ብትጽፉ የኦሪየንታል ቸርች መጀመሪያ አቡነ ማቲያስ ጋር ነው ስልክ የሚደወለው። ትልልቅ ሚዲያዎች ደግሞ መጀመሪያ የሚደውሉት የኢትዮጵያ ሚዲያ ጋር ነው። የኢትዮጵያ ሚዲያ ያልዘገበውን አውሮፓና አሜሪካ ይዘግብልኛል ብለህ ስታስብ ችግርህ መጀመሪያ ተቀባይነት ሊኖረው ይገባል። የትግራዩ ጦርነት እንዳይዘገብ ወገባችሁን ይዛችሁ ስትሳደቡ የነበራችሁ ሰዎች ዛሬ 41 ሰው ሞተብን ብላችሁ የዓለም ሚዲያ እንዲዘግብላችሁ። የትግራይ ህዝብ ሲሞት ኦርቶዶክስ አልነበረም እንዴ? ከነ ማህተባቸው አይደለም እንዴ የሞቱት የትግራይ ህዝቦች? የሰሜኑ ጦርነት ላይ የሞቱት ከነ ማህተባቸው አይደለም እንዴ? ሲቀበሩ እኮ ከነ ማህተባቸው የተቀበሩት እኮ። መለኩሴ ሞቷል፣ ህፃን ሞቷል፣ አዛውንት ሞቷል፣ ሽማግሌዎች ሞቷል፣ የተማሩ ሰዎች ሞቷል። ሲቀበሩ ማህተባቸው አልታያችሁ። ሲገደሉም አሸባሪ ተብለው ነው የተገደሉት። ሲሞቱም የታባታቸው የትግራይን ዘር ማጥፋት ነው ተብለው ነው የሞቱት። ዛሬ አርሲ ላይ የተገደሉት 41 ሰዎች ሲሞቱ ግን ኦርቶዶክስ ብቻ ሆኑ አይደለ? ዘራቸው፣ ብሔራቸው፣ የፖለቲካ አቋማቸው፣ ማንነታቸው አይጠየቅም። እደጉ። በነገራችሁ ላይ ማደግ ይቀራችኋል። በሰሜኑ ጦርነት እነዚህ የትግራይ ተወላጆች ዓለም ላይ ድምጽ ሆኑን እያሉ ሲንከባለሉ አሜሪካን ሀገር ባንዲራ ይዘው ሰቃችሁባቸዋል እኮ ሃሃሃሃ ነው ያላችሁት። ያኔ እናንተ ለብልጽግና ስታለቀልቁ ነበር። የብልጽግና ዋንጫ አጣቢ ነበራችሁ። ደማቸው ሲፈስ እናንተ የብልጽግና ብርጭቆ አጣቢ ጫማ ጠራጊ ነበራችሁ፣ አለቅላቂ ነበራችሁ። ከቤተ ክርስቲያን ያወጡ ሲገሏቸው ታስተውሻለሽ ሮብዬ? ቴንክ ዩ። ያው ከቤተ ክርስቲያን ጎትቶ አውጥተው ሲገሏቸው 170 እኮ ናቸው። አንድ እንዳይመስል ለ41 ያርሲ ተወላጅ ለ41 ያርሲ ክርስቲያን ሞት ይጮሃሉ። ከቤተ ክርስቲያን ከቤተ መቅደስ ውስጥ ጎትተው አውጥተው ሲገሏቸው 170ዎቹ ኦርቶዶክስ ናቸው። እንኳን ሞቱ ነው የተባለው። ምክንያቱም የነሱ ሞት የዘር ሞት ስለነበረ 27 ዓመት ጨለማ ውስጥ ነው ያስቀመጡን። እነሱ ናቸው የፖለቲካ መርዝ የረጩብን፣ የብሔር መርዝ የዘረጩብን ብላችሁ ልክ ናዚ ሂትለር አይሁዶችን እንዳጠፋው ነበር እናንተ አላማችሁ። የሰሜኑ ጦርነት ጊዜ ትግራዮችን ማጥፋት። ያኔ ኦርቶዶክስነታችሁ ትዘላላችሁ። አቡነ ማቲያስ ወጥተው አንድ ነገር እንዳይናገሩ ምላሳቸው ላይ ቆማችሁ ዘሮቻችሁ እኮ ነው ያለቁት። አቡነ ማቲያስ እኮ እንደ ሰው ሁሉም ሰው ዘር አለው። ማንንም ወፍ ዘራሽ የለም። ትግራዋይ ናቸው። እንደዛ በሚሊዮን የሚቆጠር የገዛ ደማቸው ዘሮቻቸው ሲሞቱ የፖለቲካ ጦርነት ነው ብለው አፋቸውን እንዲዘጉ ካስደረጋቸው በኋላ 41 ሰው አርሲ ላይ ሲሞት አቡነ ማቲያስ ድንኳን ጥለው ያልቅሱ። በጣም ነው እንዴ ለእናንተ ሲሆን የምትቆረቆሩት? ስትበደሉ እኛ ድምጽ እንሆናችኋለን። ስትበደሉ ሚዲያ ድምጽ እንዲሆናችሁ እናግዛችኋለን። አሁን ግን ላደረጋችሁት ነገር ነው ዋጋ እየከፈላችሁ ያላችሁት እና ራሳችሁን በራሳችሁ ነው እየገደላችሁ ያላችሁት። ስለዚህ በህይወት መቆየት ከፈለጋችሁ ኦርቶዶክስ ክርስቲያን ፋኖ ከሚባል የሽብር ቡድን ውጡ። ፋኖ እናንተ ተደራጅታችሁ 4 ኪሎ ካላስገባችሁት ገና ይገላችኋል። በድንጋይ እየጋገረ የበሰበሰ ጠመንጃ ይዞ ባህር ዳርን እንኳን መቆጣጠር ኢቭን ጎንደርን እንኳን የማያስተዳድር እኮ ተቋም ነው። ይሄን ታውቃላችሁ ጋይስ? ፋኖ ማለት የብልጽግና አባላት ጎንደር ሄዶ አልመጡም እንዴ? ባህር ዳርን እኮ የሚያስተዳድራት እኮ ብልጽግና ነው። ስለዚህ ይሄ የሞተ ተቋም ኦርቶዶክስ ክርስቲያን እያንዳንዱ ቤተ ክርስቲያን ውስጥ ሆነው የሽብር ቡድኑን ካልተቀላቀሉለት መንግስት መሆን አይችልም።
ይሄን ደግሞ የሚያስደርጓቸው ሞዓ ተዋህዶች ናቸው። ሞዓ ተዋህዶች ኦርቶዶክስ ተዋህዶ ሞቱ አልሞቱ ግድ አይሰጣቸው ደብን ብለው ቢያልቁ ራሱ የኦርቶዶክስ መርህ ከሞዓ ተዋህዶ መርህ ጋር አብሮ አይሄድም። የሞዓ ተዋህዶ መርህ እኮ ነጭ ለብሰህ አትዘምር፣ የአላፍት ዝማሬ አይጠቅምህም፣ ገና ጥምቀት አይጠቅምህም፣ ተዋጋ ተጋደልና የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ50 ዓመት በፊት የነበረችው ቦታ ላይ አስቀምጣት። መሬቱም የኛ ነው፣ ውሃውም የኛ ነው፣ መንግስቱም ቤተ ክህነቱም የኛ ነው። ይሄንን ካላደረክ ማስቀደስ ጥቅም የለውም፣ መቁረብ ጥቅም የለውም ብሎ የሚያስብ ፍልስፍና ላይ ያለ ቡድን እየደገፍክ የምን አባፈተ ነው የምጠይቀው? ይበሳጫሉ እኮ ነው የምላችሁ። ዝም ብላችሁ ያቸው ልክ ጥምቀት ሲመጣ ገና ሲመጣ የአላፍት ዝማሬ ሲያዘጋጁ የፋሲካ ጊዜ ሲመጡ ይበሳጫሉ ማህበራዊ ሚዲያ ያሉ አክቲቪስቶች። ምክንያቱም ነጭ ለብሰ ከምታስቀድስ ጥቁር ለብሰ የጸለይክ ተዋጋ ነው መርሃቸው። ኦርቶዶክስ ሀገር ካልመራች ኦርቶዶክስ ኢትዮጵያን ካላስተዳደረች ኦርቶዶክስ የሚባል ሃይማኖት የለም ብለው ነው የሚያምኑት። ተበድለው እኮ አይደለም ጋይስ፣ ተበድለው እኮ አይደለም። ለምን እኛ ሀገር አላስተዳደርንም ነው አላማቸው። ገብቷችኋል? ግን የመበደልና ኢትዮጵያን ኦርቶዶክስ በኦርቶዶክስ ፍልስፍና ኢትዮጵያ ካልተመራች ሁሌ እንደሞቱ፣ ሁሌ እንደተገደሉ፣ ሁሌ እንደተበደሉ መርሃቸው ይሄ ነው። ለዚህ ነው በየጊዜው አንዴ መላኩሳት ይገላሉ፣ አንዴ ወጣት ይገላሉ፣ አንዴ ካህን ይገላሉ። ኦርቶዶክሶች ደግሞ በባህሪያቸው የብሔርና የዘር ጥምር ናቸው። ገባችሁ? አንድ ሆኖ ለአንድ ዓላማ መዋጋት አይችሉም። እሱን ደግሞ የትግራይ ሲኖዶስ ምስክር ነው፣ የኦሮሞ ሲኖዶስ ምስክር ነው። አርግፍ አድርገው ትውት አድርገዋችሁ እኮ የራሳቸውን ሲኖዶስ እኮ የትግራይ ቤተክርስቲያን እኮ ስትገነጠል እኮ እንደ ኦርቶዶክስ ያልቆጠራችኋቸውን የተገነጠሉት አይደል እንዴ? ከዛ ብሔራችን ማህተባችን ነው፣ ዘራችን ማህተባችን ነው። አረ 41 ሰው ሲሞት እሻትልማ በሚሊዮን የሚቆጠር ህዝብ ሲሞት ያላልክ ሰውዬ ማለት ነው። ለማንኛውም እንገናኛለን፣ እንወዳችኋለን። እናንተ የ3 ቀኑን ትሬንድ የፈለጋችሁትን አድርጉ። እኛ ማክሸፊያችንን ይዘን ነው የምንንቀሳቀሰው። አየር ላይ ነው የምንበትነው። በሰብአዊነት ፍትህ አታገኙም፣ መልሰንላችኋል። ለፓለስታይን ምንም አይነት ነገር ስላደረጋችሁ ማለት ነው። እንደ ኦርቶዶክስ ክርስቲያን በኦሪየንታል በኩል ፍትህ አታገኙም። ምክንያቱም አቡነ ማትያስ ምንም አይነት አስተዋጽኦ ስለማያደርጉበት የእናንተ የማህበራዊ ሚዲያ ጩኸት ላይ በመንግስታት ደረጃ ምንም ፍትህ አታገኙም። ምክንያቱም የፌደራል መንግስቱ ምንም ያደረጋችሁ ነገር ስለሌለ ከቃሉ ጋር ናችሁ። በምን መንገድ ነው ፍትህ የምታገኙት? በጣም ነው እንደማይኩም የሆናችሁት። ስለዚህ ማህበራዊ ሚዲያ ላይ የምትጠቀሟቸውን ጽሁፎች ማን ጽፎ እንደሚሰጣችሁ ምን ብላችሁ እንደምትጽፉ ለማየት በጣም ጓጉተናል። ቲክታክ እያቃጠረ ነው እንዴ? ነይ ማሬ። ያ ኢንቫይት አድርጌሻለሁ። አቃጣሪ እኮ ነው ቲክታክ። ስለዚህ የፕሮፋይል ፒክቸራችሁን የፈለጋችሁትን አድርጉ። ግን ትዊተር ላይም ፌስቡክ ላይም የዜና ቻናሎች ላይም ማን ነው ለእናንተ ድምጽ የሚሆነው ምን ብለው ነው ድምጽ የሚሆነው የሚሏችሁን ግን እኛ እንፈልገዋለን። ከምንም በላይ ደግሞ ሰብአዊነት ላይ ፎከስ ያደርጋሉ ያላችሁን ተቋማት ስትጠቅሱ እኛ ለፓለስታይን የነበራችሁን ሰብአዊነት ስሜት እናቃጥራለን። ከስር ነው እናቃጥረው። ለኦሪየንታል ቸርቾቻችሁ ደብዳቤ ስትልኩ የአቡነ ማትያስ ፊርማና ሐሳብ ከሌለበት ተቀባይነት እንደሌለው ልንነግራችሁ እንወዳለን። አባቱን የሚሳደብ ልጅ መንደሬና ጋጥ ወጥ ነው። እናንተ የሚያምርባችሁ ከአባቶቻችሁ እግር ስር መቀመጥ ነው። አባቶቻችን ምን እናድርግ ካላላችሁ በስተቀር እንደ ዱርዬ እንደ ፈነዳ ሰው በየመንገዱ ከተቀበዘበዛችሁ ነው። እኛ ይመቸናል፣ አይገባንም።
መንግስት እያላችሁ ፍትህ መንግስት መጠየቅ ስትገባችሁ የዓለም መንግስታት ፍትህ ያስከብሩልናል ብላችሁ ካሰባችሁ አይሳካላችሁ። ምክንያቱም መንግስት ያለን ሀገር ነው። በቃ ያቺ ሀገር መንግስት አላት። እዛ ሀገር ላይ ፍትህ አለ። ሌላው በአርሲ ውስጥ ሙስሊሞች ሲሞቱ አይ ሙስሊሞች መተው አያውቁም የሞት ነው እኛ ኦርቶዶክሶች ብቻ ነን ብላችሁ ልክ አንዳንድ ሰዎች አርሲ ውስጥ ሙስሊሞችና ክርስቲያኖች እየተገደሉ ነው የሚገደሉት በተጠቂ ቡድን ነው የሚለው ሐሳብ አሳማኝ ነበር። መጠቀም አልፈለጋችሁም። ለምን? የሙስሊሞች ሞት ለእናንተ ሞት ስላልሆነ 41 ሰው ብቻ ነው አርሲ ላይ እስከዛሬ ሞቶ የሚያውቀው አሉ በእናንተ ፍልስፍና። ከዛ አንዴ እኛ ስንሞት ጠብቀው አርሲ ላይ ሙስሊም ተገደለ ይላሉ። የኛን ድምጽ ለማፈን ነው። የትኛው ድምጻችሁ ነው ብሮ? ስለዚህ ለ41 ሰው ፍትህ የሚጠየቅበት ዓለም እንዴት እንደሚሰራ አብረን እናያለን። እኔ በበኩሌ ጨርሻለሁ። መስዬ የምትናገሪው ነገር ካለሽ ሙሉ መድረኩ ያንቺ ነው። መሲያችን መሲ ቢዚ ናት መሰለኝ እና ይሄንን ይመስላል። በጉጉት ነው የምንጠብቀው ጋይስ። ሪካርድ አድርጎ ስክሪንሻት አድርጎ ፋይሎች መረጃዎች ምናምን ሰብስቡ። ምን ብለው ፍትህ እንደሚጠይቁ ለማየት በጣም ነው የጓጓሁት። አርሲ ላይ ከዚህ በፊት ሙስሊሞች ተገድለው አርሲ ላይ ሙስሊምና ክርስቲያኖች እየተገደሉ ነው የሚገላቸው ተጣቂ ቡድን ነው ማን እንደሆነ ይታወቅልን ተብሎ ፍትህ ሲጠየቅ አያያያያይ ሙስሊሞች ተገድለው አያውቁም እኛ ሞትን ስንል የኛን ሞት ለማቃለል ነው እኛ ሞተናል ብለው ይመጡት ምክንያቱም ራሱ ስለሚገላቸው ነው ብላችሁ ትሪክ የሰራችሁ ሰዎች ባካችሁ ይሄንን ማካቱት ፍትህ ሲጠይቁ አካቱት። እሺ በጣም ነው ተሰሚነት የምታገኙት አሉ። እኔ አሁንስ በእውነት ነው መነግራችሁ ማለት ነው። እነዚህ ሰዎች ጤነኛ እየመሰሉኝ አይደለም ጋይስ። ዓለም በእነሱ ፍላጎት የሚዘወር ነው የሚመስላችሁ ታውቃላችሁ። ሚዲያው በእነሱ ፍላጎት የእናንተ ፍላጎት እርስ በርሳቸው ራሱ ሊያስማማችሁ ስላልቻለ እኮ ነው በክርስቶስ ክርስቲያን የሆኑ ወንድም እናቶቻችሁ ሞተው ግማሹ ድምጽ ያልሆነው እኮ። እስኪ ፍረዱ ይሄንን። አይደለም የውጭ ሀገር ሚዲያ ኢትዮጵያ ውስጥ ያሉ የቤተ ክርስቲያን በር ወለቀ ሲባል ጌም ሲኖር የማርያም ስዕል ተቀደደ ሲባል ሲጮሁ የነበሩ ሰዎች ኦርቶዶክስ ሞተ ሲባል ወፍ የለም። ለምን? ጥቅም ስለማያስገኝላቸው ነው። አንዳንዶቹ እንዲያውም ምን ሲሉ ሰማው መሰላችሁ? ባሮክ 21 ነው ብሩክ 21 የሚባለው ልጅ የታሰረ ጊዜ ማለት ነው። ትዝ ይላችኋል? እሱ ሲታሰር የማርያም ስዕል ቀደደች ያለችውን ጴንጤ ህግ ጥሶ ቤቷን ሰብሮ ገብቶ ነው የታሰረው። ይቅርታ ጠይቅ ሲባል እስርም ከሆነ ስደትም ከሆነ አደርጋለሁ ይቅርታ አልጠይቅም አለ። አንጠልጥለው አሰሩት። ሲታሰር ለምን አሰሩት ብለው አለቀሱ። ሳይኮሎጂያቸው ነው መነግራችሁ። የሰዎቹን ሳይኮሎጂ ነው መነግራችሁ። አንድ ሰው ይቅርታ አልጠይቅም እስርም ሆነ ስደት ተቀበላል ያለ ሰው ሲታሰር እኮ ጀግና ነው መባል ያለበት አይደል እንዴ? እየዬ ኦርቶዶክስ ሞተን አለቀን፣ ታስረን አለቀን፣ ተገርፈን አለቀን አሉ። ከዛ ስንታሰር እንበዛለን አላችሁ፣ ስንገደድ እንበዛለን አላችሁ፣ ስንሳደድ እንበዛለን አላችሁ። ታዲያ ለምን ታለቅሱት? ቋንቋ አማርኛ ስለምትችሉ ብቻ የምታወሩ ከሆነ መጥፊያችሁ ነው። ማህበራዊ ሚዲያ እንደዚህ አይነት ነገር አይሰራም። ራሳችሁ ናችሁ ኦርቶዶክስ ሲሞት ይበዛል እየሞትን የምንበዛ ያላችሁ እናንተ ናችሁ። እኛም መብዛት አይሰለቸንም የሚገሉትም አይደክማቸውም ያላችሁት እናንተ ናችሁ። አትጠጡ። በነገራችሁ ላይ ኦርቶዶክስ መጠጥ አቁሙ። ጭንቅላታችሁ ቡልሺት ነው የሆነው ቡልሺት። ሞትለት እንጂ መንገለለት አምላክ የለኝም ብለህ ከጨረስክ በኋላ መደራጀት አለብን የምትለው ምን ልታረግ? ልትገድል
ሞተን ከምናልቅ ገለን እንሞታለን ተያይዘን ነው የምንጠፋው የምትሉ ሰዎች ከዛ በእስልምና ተጋደሏቸው ይላል። እስልምና ጦርነትን ግድያን ያበረታታል ስትሉ ደግሞ አታፍሩም። በማግስቱ ሞታችኋል እኮ በቆማችሁ እናንተ ሙስሊሞችን ያስቀናችሁ መስላችሁ ለገዛ ክርስቲያነትና ወንድሞቻችሁ እኮ ክርስትና መሞት ነው መግደል አይደለም ብለህ አስተምረህ አሁን ደግሞ እና እንደራጅና እንጋደል ስትል የሚሰማ ይመስላል እንዴ? ትውልድ ራሳችሁ ኦርቶዶክስ ክርስቲያኖች ሲያስቡት እስልምና አራጭ ነው፣ እስልምና ገዳይ ነው፣ የእስልምና አምላክ ግደሉ ይላል ብላችሁ አስተምራችሁ ተደራጅተን ካልገደልን አይጋጭም ወይስ በጦርነት ጊዜ መመሪያችሁ እስልምና ሊሆን ነው? ተጋደሏቸው ነው የሚለው እስልምና። ሊገለህ ሊያጠፋህ የሚመጣን ሰው ሊያጠቃህ የሚመጣን ሰው ተፋለም። አያያይ ያንንም ቢሆን አናደርግም እኛ ምን ሞትለት እንጂ ምን ገለለት አምላክ የለንም አላችሁ። እና አሁን የምትደራጁት ምን ልትሆኑ ነው? ለምንድነው አቡነ ማትያስን የምትሰድቧቸው? ሲኖዶሱ ወጥተው ፍቅርን ሰብከው ይቅርታን ሰብከው ምህረትን ሰብከው ፍትህን ጠይቀው በሰላማዊ መንገድ ችግራቸውን ለፈቱት አቡነ ማትያስ ስድብ ይገባቸዋል እንዴ? ንጽጽር ስታደርጉ ያስተማራችሁት ያንን አይደለም እንዴ? ሰምታችሁ አታውቁም? የሰማችሁ ፍረዱ። ሮቢ ምንድነው የሚሉት? ክርስትና ሰላም ነው፣ ክርስቶስ ሰላምን የሰበከው የሰላም አለቃን የተባለው አምላካችን ብላችሁ አስተምራችሁ አሁን የምትደራጁት ምን ልትሆኑ ነው? ቸኮሌት ልታደሉ ነው? አቡነ ማትያስ ወጥተው ሰላማዊ መግለጫ ሰጥተው ማንነታቸው ያልታወቁ ታጣቂ ቡድኖች ልጆቻችን ላይ ጥቃት አደርሰዋል ፍትህ እንፈልጋለን ብለው ለሚመለከቱ ለህግ አካል ሀገሪቷ ላይ ህግ ስላለ ለመንግስት ጉዳዩን አስተላልፎ ስለሰጡ ሰደባችኋቸው። ለምን? አይጋጭም ካስተምሯችሁ ጋር? ጥያቄያችን ይሄ ነው። የመስቀሉን ጦርነት ልትደግሙት ነው? እዚህ ቤት ወይዬ ማሬ እንዴት ነሽ? እንዴት ናችሁ? ቤት ነሽ እንዴ? አለሁ። ምን አዲስ ነገር አለ እንዴ? ዛሬ ባቢ አልተኛም እንዴ? እኔ ስመጣ ነው ሊተኛ ነው እያለ ኮሜንት ላይ የሚነዘንዙኝ ብጉ እንጂ ነዝንዛቸውና ባቢ አይደለም ሌላ ሰው ነው። የባቢ ደቀ መዝሙር ነው እና ቤት የከፈትኩት ደግሞ እኔ ነኝ። እሺ ምን አዲስ ነገር አለ? አዲስ ነገርማ አርሲ ለሞቱ ክርስቲያን የዓለም ሚዲያ ሽፋን እንዲሰጠን ፍትህ እንጠይቃለን። ከ23 እስከ 27 አሉ በኢትዮጵያ ካላንደር አላቅም እንግዲህ በእኛ ከ3 እስከ 7 መሰለኝ የሚያደርጉት እና ከዛ ደግሞ ምን አሉ መሰለሽ በሰብአዊነት ለምሳሌ ሃይማኖት የሌላቸው ሰብአዊ መብት ላይ የሚሰሩ ለፓለስታይን ድምጽ ሆኖ የዜና ሽፋኖች የሚዲያ አውታሮች ትልቅ ሰዎች አሉና እነሱም ድምጽ እንዲሆናቸው ፈለጉ እና ሰብአዊ መብት ተሟጋቾችም ድምጽ ይሆኑን በኢትዮጵያ ውስጥ ኦርቶዶክስ ክርስቲያን እየተገደለ ነው ብለን ትሬንድ እንጀምራለን አሉ ለ3 ቀን። እኔ ደግሞ ፓለስታይን ሲገደል እሰይ እንኳን ሞቱ እስራኤል ተለምለም ያላችሁ ሰዎች በሰብአዊነት እንዴት ብላችሁ ነው የምትጠይቁት አልኩኝ። እውነት ነው። ይሄም ብቻም ሳይሆን በሰብአዊነት ከተባለ አርሲ ላይ የሞቱ ሙስሊሞች አሉ እኮ። የሚገርምሽ ነገር ያው ባለፈም ተናግሬዋለሁኝ እንትን ነው የኦርቶዶክሶቹ ራሱ በክብር ነው የሞቱት ታውቂያለሽ። እና ሙስሊሞቹን ገለዋቸው ኢቭን ከቦታቸው አፈናቅለዋቸው ኢቭን ሬሳቸው ሸቶ ነው ባህር ውስጥ ውሃ ውስጥ ተጥሎ ተቆራርጠው የተገኙት። እና ሰብአዊነት ከተባለ በግልጽ ሰብአዊነት መብት እዛ አካባቢ ለሚገኘው ለሙስሊሙም ለኦርቶዶክሱም መብት ይጠየቅ አንደኛ። ሁለተኛ ነገር ደግሞ ሲጀመር ገዳዩ ማን እንደሆነ እንዲታወቅ አልፈለጉም ታውቂያለሽ። ኦሮሚያ ክልል ላይ መንግስትም አለ የኦሮሚያ ክልል ሚሊሻውም አለ። ግን ዋናው ታጣቂው ማን ነው? እንትኑ ኦነጉ ነው።
ኦነግ ነው አሁን እዚህ እንደዚህ ያደረገ ያለው ንጹሃኖችን እየገደለ ያለው ኦነግ ነው ስለዚህ ኦነግ የተባለው አካል ሙስሊሙን ሆነ ኦርቶዶክስን እየገደለው ነው በሚል ነው መታገል ያለባቸው እንጂ እነሱ ለብቻቸው ኦርቶዶክሶች ብቻ ተገደሉ የሚል እኔ ብዙ ጊዜ በጣም ነው የሚገርመኝ የኢትዮጵያ ኦርቶዶክስ ወገኖቻችን ራስ ወዳዶች ናቸው የሚገርምሽ ነገር ካም በፊት ራሱ እንትን አርቲስት ሀጫሉ በተገደለ ሰዓት ሻሸመኔ ላይ በጣም እንትን ነበር ረብሻ ነበር እና ሙስሊሞች ናቸው እንደዛ ያደረጉት በማለት ኦፓር ወላሂ እስካሁን ማረሰው አርቲስቶቹ አልቀሩ ነጠላ ዘቅዝቀው ሳንቲም ሲለምኑ የነበረው ማለት ነው ኦኬ በቃ የሃይማኖት አድርገው የዛ የፖለቲካ ነው ኦሮሞ ማህበረሰብ ሙስሊም ክርስቲያን ሳይል በቃ ቁጣውን እንትን ብሏል ወላሂ እኔ ራሱ አዝኜ ነበር በጣም ነው ያዘንኩት በአርቲስቱ መሞት ማለት ነው በጣም ነው ያሳዘነኝ ወጣት ነው አስበሽዋል እና የፖለቲካውን ችግር ሙስሊሙም ተገድሎ ሙስሊሙም ተጎድቶ ሙስሊሞች ናቸው እንደዛ ያደረጉን ተብለው የተለያየ ዓለም አቀፍ ዘገባ ይዘገብልን ዓለም ይወቅልን ብሏል ልክ እንዳሁኑ ማለት ነው ነገር ግን በዛ ሰዓት እንደዛ ሲደረግ የነበረው የፖለቲካ ግጭት እንጂ የሃይማኖት ግጭት አይደለም አሁንም ቢሆን የፖለቲካ ግጭት ነው ያው ፖለቲካ ዋና ዓላማው ምንድነው የፕሮቴስታንት አማጺዎች ናቸው ኦነጎች ናቸው እንደዚህ ያደረጉት ኦኬ አንቺ አልহামዱሊላህ እንደው አታፍሪ ደሞ በርግጥ ካፊርም ሊሆን ይችላል ካፊር በሙስሊም ስም ሊመጣ ስለሚችል ማለት ነው ደሞ አታፍሪም እንዴ ኦነግ እኮ ራሱን የቻለ የፕሮቴስታንት አማጺ እኮ ነው እናንተ የሲጀመር የኦሮሞ ሙስሊም ማለት ነው ስለ ኦነግ ምንም ማያቅም ገንዘቡንም ልጁንም ሲገብር ኑሯል ህዝብ ሲያስገድል ኑሯል ወለጋ ላይ ኦነግ የወሎ ሰፋሪዎችን ሲገድል እሰይ ስትሉ ነበር እሰይ ሚኒሊክ የሚኒልክ ሰፋሪ ተገደለልን እሰይ ስትሉ ነበር ነገር ግን የገደሉት እነሱ ለሃይማኖት ዓላማ ነው በነገራችን ላይ እንትን ኦነግ መቀመጫው እንትን ነው ወለጋ ነው ወለጋ በጣም ሰፊ እንትን ያለው ሰፊ ግዛት ነው ያለው ጫካ ነው ተራራማ ነው ንጹሃኖችን ጨፍጭፈው ለመደበቂያ እንዲጠቅማቸው ነው እንግዲህ ወለጋ ላይ የተቀመጡት ቀሌም ወለጋ አለ ምስራቅ ወለጋ ምዕራብ ወለጋ ብዙ ናቸው እንትኖች ኦነጎቹ ማለት ነው ሲቀጥል ደግሞ የኦነግ የፕሮቴስታንት አማጺ ቢሆን መሪዎቹ ፕሮቴስታንቶች ናቸው ወታደሮቹ ምኖች ናቸው ዋቄ ፈታዎች ናቸው በነገራችን ላይ ኦሮሚያ ክልል ላይ ዋቄ ፈታዎች ፕሮቴስታንቶችን በጣም ነው የሚወዷቸው ያኒ የፕሮቴስታንት አገልጋይ ሆነዋል ማለት ነው ስለዚህ እዚህ ጋር ግልጽ ይኖላችሁ የሚገባ ምንድነው ኦነጎች መሪዎቹ ፕሮቴስታንቶች ናቸው ዓላማቸው ለፕሮቴስታንት ስፋትን ለማስፋፋት ነው ወታደሮቹ ደግሞ ዋቄ ፈታዎች ናቸው ዋቄ ፈታዎቹ ለሙስሊም ኦሮሞ ጥላቻ እንዲኖራቸው ነው ያደረጉ ያሉት ይሄን ብቻም ሳይሆን ሲጀመር ብርጽግና ከመጣ ወዲህ ነው እኮ ኦነግ ወደ ኢትዮጵያ ገብቶ ንጹሃኖችን እየገደለ ያለው አንደኛ ሁለተኛ ነገር ደግሞ ከብልጽግና ወዲህ በጣም ብዙ የኦሮሚያ ክልል ላይ የተለያዩ ዞኖች ተመስርተዋል ለምሳሌ ቦረና ላይ ብትሄዱ ሁለት አይነት ሰሜንና ደቡብ የሚባል ቦረና ዞኖች እንትን ብለዋል አዳዲስ ወረዳዎችና አዳዲስ ቦታዎችን እንትን ብለዋል ለምሳሌ ወደ አዲስ አበባ ዙሪያ ብትሄዱ ሸገር ሲቲ ብልጽግና ከመጣ በኋላ ሸገር ሲቲን የሚያበለጽገው ማን ነው የአውሮፓ ፕሮቴስታንት ኢንቨስተሮች ናቸው በነገራችን ላይ እና ስለዚህ መታወቅ ያለበት ነገር ምንድነው ኦነግ ፎከስ አድርጎ እየሰራ ያለው ፕሮቴስታንትን የማስፋፋት ነገር ነው ኦሮሚያ ክልል ላይ ማለት ነው ኦኬ ከብልጽግና ወዲህ ነው አዳዲስ ዞኖችና አዳዲስ ወረዳዎችና አዳዲስ ከተማዎች የሚተፈጠሩት እዛ አካባቢ ላይ ሙስሊሙን የማዝዳት መስጊድ የማፍረስ ነገር አለ አይታችኋል ሸገር ሲቲ ላይ በጣም ብዙ እንትኖች ናቸው የፈረሱት መስጊዶች ናቸው የፈረሱት በጣም በመቶ ሺህ የሚቆጠር ሙስሊም ነው ቤቱ የፈረሰበትና ከዛ አካባቢ የተወገደው ሰሜንና ደቡብ ቦረና ብትሄዱ በድርቁ አማካኝነት እንግዲህ ፕሮቴስታንት ገብቶ ቸርች መመስረት ክርስትና ሃይማኖትን ማስፋፋት ያኔ ፕሮቴስታንት ሃይማኖትን ማስፋፋት ይዘዋል ልብ ብላችሁ አይታችሁ ከሆነ በአፋሩም ሶማሌውም አማራውም የከተማውም ሰው የገጠሩም ሰው ለቦረና ተቸገሩት ለከብቶቻቸው መኖ ለሰዎቹ ስንዴና ዘይት ተሸክመው ሄደው ረርተው ሲመለሱ ፕሮቴስታንት እዛው ቁጭ ብሎ ስንዴ ሰተናቸዋል ለከብቶቻችሁም ሳር ይዘን መተናል በማለት ፕሮቴስታንት ሃይማኖትን እንዲቀበሉ በማድረግ ከወንዝ ኦፓል እንደውም አንድ ፎቶ ልክልሻለሁ ፎቶዎች ልክልሻለሁ የራሳቸው ፕሮቴስታንቶቹ በሶሻል ሚዲያቸው ላይ ያሳወቁት እጃቸውን ያነቁ የገተቱ ያመጡ ከወንዝ ከከተማ በተቀዳ በጀሪካን ውሃ እላቸው ላይ ያፈሰሱ በቃ እናንተ ጴንጤ ሆናችኋል ነው የተባሉት የቦረና ሰዎች ማለት ነው እዛው ዋቄ ፈታዎችም አሉ ሙስሊሞችም አሉ ስለዚህ ሰሜን ቦረናና ደቡብ ቦረና ላይ እዛ ላይ የፕሮቴስታንት ሃይማኖት የማስፋፋት
የሚገርምሽ ነገር እና ያኒ አይ ቲንክ ራሱ ኦነግ ሆን ተብሎ ነው በብልጽግና ሀገራቸው ገብተው ፖለቲካዊ መብታቸውን ይጠይቁ ተብሎ የገቡት ኦኬ እና ኢቭን ራሱ ያወቁ ንጹሃኖችን እንደሚገድሉ ያወቁ ነው ራሱ ያስገቧቸው ታቀለሽ የሽግግር መንግስቱ ጊዜ እና በጣም ይሄ እየተደረገ ያለው ምንድነው ፕሮቴስታንታዊ ሃይማኖት ማስፋፋት እስከሆነ ድረስ ኦርቶዶክስ ለብቻ ሞተች ተብሎ ለብቻንተን ከሚሉ ሰብአዊነት ከተሰማቸው እዛ አካባቢ የሚገደሉ ሙስሊሞች አሉ ኦርቶዶክሶች አሉ በነገራችን ላይ ኦርቶዶክስ በጣም ጥቂቶች ናቸው የገደሉት እንዴ በሺዎች የሚቆጠሩ ሙስሊሞች አይደለም እንዴ ወለጋ ላይ የሞቱት ለምንድነው ወለጋ ላይ ሰው ሲሞት ለሰብአዊ መብት ተሟጋች እንናገር ለኦሪየንታል ቤተክርስቲያን እንትን ኮሚቴ እንናገር ያላሉት እንዴ ወለጋ ላይም እኮ 99% ሙስሊም ቢሆን 1% ቢሆን ኦርቶዶክሶች አሉ ለምሳሌ ከጎጃም ከሰሜን ሁሉ የሄዱ ሰፋሪዎች አሉ እኮ የሞቱ ማለት ነው ለነዛም ድምጽ መሆን ነበረባቸው እና በጣም ነው የሚገርመው እኔም ትናንትና ራሱ ፌስቡክ ላይ አይቼ ነበር ሲኖዶስ የለም ምናምን ይያሉ ሲሳደቡ ማለት ነው ይሄ ጥሩ አይደለም እነሱ አስተምሩ መጽሐፍ ቅዱስ ላይ ሲጀመር መሪን የምትክጂና መሪን የምትራገሚና የምትሳደቢ ከሆንሽ ያስገድላል እንደ መጽሐፍ ቅዱስ አስተምሩ ቄስን መሳደብ ያስገድላል ኢቭን ሰው መጽሐፉ ላይ ያለውን አይደለም በትክክል የሚከተለውና መጽሐፉ ላይ ምን እንዳለ ያያቁም ያኒ ኦርቶዶክስ ቤተክርስቲያን በፍትሐ ነገሥት በኩል የምትመራው በዛ ነው ቄስን የማይታዘዝ የአገር መሪን የቤተክርስቲያን መሪን እንትን የሚል ያስገድል የሚችል ነው ከሃይማኖት መሪዎቻቸው ውጭ ነው ሲናገሩ የነበረው እንግዲህ ደግሞ ሲኖዶሱ የሚለውን እንሰማለን ለማለት ነው ኦፒ አለሽ ኦፒ የለችም ኦኬ ኦፒ የለችም እኔ ግርም የሚልኝ ወንጌል አማኝንም ገዳት አድርጊ እኔ እኮ ግርም ትሉኛላችሁ ስልጣን ፈልጋችሁ ገዳይ አይደለንም ብላችሁ እንዴት ነው ግን የኢትዮጵያ ጴንጤዎች ባለፈ አብይ ከህወሓቶች ጋር ሲጣላ ብልጽግና ማለት ነው የጴንጤ ፓስተር ሲጸልይ አልነበርም እንዴ አብይ እንዲያሸንፍ ያኔ አብይ ያሸነፈ ብሎ ማለት ያኔ እነዛኞቹ ይለቁ ይገደሉ ማለት እኮ ነው እንዴ ስልጣን ፈልጋችሁ አገሩትን የሚገዛት ጴንጤ ነው ብላችሁ ከዛ ደግሞ ጴንጤ ገዳይ አይደለም እና ለምንድን ነው ነፍጥ የታጠቃችሁት በነገራችን ላይ በክርስትና ታሪክ እዚህ ዓለም ላይ ያሉ የክርስቲያን መሪዎች ከጳውሎስና ከኢየሱስ የተሻሩ ናቸው ኢየሱስ በህይወት ዘመኑ ለስልጣን አልታደለም ምክንያቱም እሱ ያባቱን የዳዊትን ዙፋን ይዛል ተብሎ ነበር መሲ ወጣ ነው ሰጣታችኋት ነው መሲ ነይ ላኪ ምናችሁ ነው የሚያማችሁ ግን ሞዴሬተሮች መሲ yes mama ታይፈዳው ነይ ግቢ መሲን እንዳታስወጡ እኔ ስራ ይሻላል ሞዴሬተሮች ምን አርጊ ነው የሚሉኝ አሁን እኔ ምን ተናገርኩ እኔ ቆይጽም ባያችሁ መስጋ ሀሳብሽን ቀጥ ስልጣን ሰጥሻለሁ እንደውም ያልፈለግሽው ሰው ሰዊ አዎ እንዴ ቤቱ ያንቺ ነው እንደፈለግሽ ያድርጊው ተመለሳለሁ እኔ እና ለማንኛውም ምንድነው ፕሮቴስታንት ወገኖቻችን ማወቅ ያለባችሁ የፕሮቴስታንትን ታሪክ ማወቅ አለባችሁ ለምሳሌ ማርቲን ሉተር የፕሮቴስታንትን
እንቅስቃሴ ጀመረ። ያኔ ፕሮቴስታንት ብሎ ማለት ተቃውሞ ነው። ካቶሊክ ነው ተቃውሞ የተነሳው። በካቶሊክ አስተምህሮቶች ውስጥ ያሉትን ተቃውሞ ሲጀምር ያው ተከታዮችን አገኘ። ተከታዮችን ይዞ ሲገነጠል ካቶሊኮች ችግራችንን እንፍታና ቶሎ እንታረቅ ብለው ጠርተው ተከታዮችን ገደሉበት። የማርቲን ሉተርን ማለት ነው ካቶሊኮቹ። ከዛ ምንድነው ያደረገው? ከተከታዮችን የምትገሉ ከሆነ በካቶሊኮች እኔ ደግሞ እናንተን አለቃችሁን በማለት ምንድነው ያደረገው ማርቲን ሉተር ለተከታዮቹ እነዚህን ገበሬዎች ነው ያለው። በሰዓቱ ካቶሊኮቹ ገበሬዎች ነው የሚባሉት፣ ፕሮቴስታንቶቹ የተማሩ የከተማ ሰዎች አካዳሚካሊ ትምህርት ጀማሪዎች ነው የሚባሉት አይ ቲንክ በአውሮፓ ምድር ላይ ማለት ነው። እና ምንድነው ያለው ማርቲን ሉተር እነዚህን ገበሬዎች የቻለ ይግደል፣ የቻለ ይነቅ፣ የቻለ ያቃጥል፣ የቻላችሁትን አድርጉ ብሎ ነው ለተከታዮቹ የነገራቸው። በአውሮፓ ምድር ካቶሊኮችና ፕሮቴስታንቶች ለመቶ ዓመታት ያክል ተገዳድለዋል፣ ተጨፋጭፈዋል። በፕሮቴስታንትና በካቶሊክ ምክንያት እስከ 11 ሚሊዮን ድረስ የሚጠጉ ንጹሃኖች ተገድለዋል። በፕሮቴስታንቶች አማካኝነት በአውሮፓ ምድር የተለያዩ የፖለቲካ ክራይሲሶች ተፈጥረዋል። ለምሳሌ አየርላንድን ታሪክ የምታውቁ ከሆነ አየርላንዶች ለረጅም ዘመናት በእንግሊዝ ፕሮቴስታንቶች ሲገደሉ ለስደት ሲዳረጉ የነበሩ ናቸው። ኢቭን ለምሳሌ ጆ ባይደን አየርላንዳዊ ነው። የሱ አያት ቅድሚያቶች በፕሮቴስታንቶች አማካይነት ከአውሮፓ ምድር ተሰዶ አሜሪካ ምድር ላይ የሰፈሩ የአውሮፓ ሰፋሪዎች ናቸው። አሁን ላይ የምታዩቸው እነ ትራምፕ የምታዩቸው እነ ኦባማ እነ ጆ ባይደን የምታዩቸው የአውሮፓ ሰፋሪዎች ናቸው። ከአውሮፓ ሄደው እዛ አሜሪካ ምድር ላይ የሰፈሩ ሰፋሪዎች ናቸው ማለት ነው። እናም የፕሮቴስታንትና የካቶሊክ ጦር ያበቃው ከዛሬ 30 ዓመት በፊት ነው አውሮፓ ምድር ላይ ማለት ነው። ፕሮቴስታንቶች አውሮፓ ምድር ላይ አይደለም ከአውሮፓ ተሻግረው አሜሪካ ላይ ሄደው ራሱ የፕሮቴስታንት ሃይማኖትን ያስፋፉትና የአሜሪካ ምድር ያዙት በምንድን ነው? በጦርነት ነው፣ በመግደል ነው። እንደውም የመጀመሪያው የአሜሪካን ኮንግረስ ያቋቋመው ጆርጅ ዋሽንግተን አማጺ ነበር ልክ እንደ ኦነግ ማለት ነው። አማጺ ነበር። የተለያዩ ወታደሮችን አቋቁሙ ያመፀ ነበር። በአሜሪካ ምድር ላይ የነበሩትን የመሬት ባለቤቶችና ካቶሊኮችን ተዋግቶ ካሸነፋቸው በኋላ አማጺነቱን ትቶ ምን አደረገ? ኮንግረስ አቋቋመ። የመጀመሪያው ኮንግረስ ያቋቋመው ጆርጅ ዋሽንግተን ነው። እዚህ ጋር ማወቅ አለባችሁ። ይሄን ሁሉ ያደረጉት ምኖች ናቸው? ፕሮቴስታንቶች ናቸው። ፕሮቴስታንት በዓለማችን ላይ እንዲስፋፋ ያደረገው ደግሞ የእንግሊዙ ነው ንጉስ ነው ሄንሪ 8ኛ የሚባል እሱ ራሱ በሚስት ምክንያት ነው። ካቶሊክ አንድ ጊዜ ሚስት ካገባህ አትፈታም፣ እሷ ጋር ተያይዘህ መኖር አለብህ ስለምትል ይህንን አስተምሮ ስለጠላ ፕሮቴስታንቶች ደግሞ ችግር የለውም ማግባት ትችላለህ፣ ሚስትህን ፈተህ ሌላ ሚስት ማግባት ትችላለህ የሚል መብት ስለሰጡት እንደዚህ አይነት መብት ከሰጠኝማ ፕሮቴስታንትን በዓለም ላይ ያስፋፋለሁ በማለት በመማል በዓለማችን ላይ ብዙ ሰዎች ንጹሃኖች እንዲገደሉ፣ አፍሪካውያኖች ለባርነት እንዲደረጉ፣ ከአፍሪካ ወደ አሜሪካ ምድር ወደ አውሮፓ ምድር በባርነት ከተወሰዱት በላይ በባህር ተጥለው የሞቱት በማን ነው? በፕሮቴስታንቶች ነው። እኔ ግርም የሚለኝ ውሸት ነው የምትሉት ኮሜንት ላይ ማለት ነው። እናንተ በኮምፓሽንስ እንዲያድጋችሁ መንደር ለመንደር ኢየሱስ የሚል ጴንጤ መዝሙር ተሰጥቷችሁ ያደጋችሁ እንጂ ስለ ፕሮቴስታንት ታሪክ ፕሮቴስታንት መቼ ተመሰረተ ኢቭን ፕሮቴስታንት የሚለው ትርጉም እንደሆነ ራሱ አታውቁም። ተገብተናል። ስለዚህ እናንተ ማድረግ ያለባችሁ የፕሮቴስታንትን ታሪክ ማወቅ አለባችሁ። እንዴት ተመሰረተ፣ እንዴት ሆነ፣ እንዴት ተስፋፋ፣ እንዴት አሜሪካን ድረስ ሄደ የሚለውን እዩ፣ ተማሩ፣ እወቁ። ተገብተናል። ስለዚህ ሰምታችሁ ማታውቁትን ነገር ሲነገራችሁ ውሸት ነው አትበሉ። እናንተ የምታውቁት ምንድነው? ኢየሱስ ያድናል ሲሏችሁ እናንተ አሜን ብቻ ነው። ከዚህ ውጪ የሚያውቅ ጴንጤ የለም። እኔ በጣም ነው የሚገርመኝ። በነገራችን ላይ ታዋቂ ጴንጤዎች ራሱ እዚህ ኢትዮጵያ ውስጥ ምን ሲሉ ሰምቻለሁኝ፣ አሜሪካን የተመሰረተችው በወንጌል ነው ይላሉ። ያኔ ምናልባት የፕሮቴስታንትን ታሪክ የሚያውቁ ማለት ነው። በወንጌል ነው ብለው እውቅና ሰጡ ብሎ ማለት ሰሜን አሜሪካ የተመሰረተችው በፕሮቴስታንቶች አማጺያኖች ነው እያሉ ነው። ስለዚህ ስለ ታሪክ የሚያውቁ ጴንጤዎቻችሁን ጠይቁና ተረዱ እንጂ ውሸት ነው አትበሉ። የሚገርመው እኮ የኢትዮጵያ አጠቃላይ የአፍሪካ ጴንጤዎች በእንትን ነው ይሄ ምንድነው በእርዳታ ድርጅት በኩል ነው ጴንጤን ያገኛችሁት እንጂ እናንተ ስለ ጴንጤ ሰርች አድርጋችሁ ስለ ፕሮቴስታንት አውቃችሁ ታሪኩ ምንድነው፣ ፖለቲካው ያካሄዱ ምንድነው፣ የእምነት ዶክትሪኑ ድህነቱ ምንድነው ብላችሁ አጥንታችሁ ሳይሆን የአውሮፓና የሰሜን አሜሪካ የቤተክርስቲያን አስራት ገንዘብ
ወደ አፍሪካ ተልኮላችሁ በዛ በአስራት ገንዘብ ትምህርት ቤት ስለሰሩላችሁ ውሃ ጉድጓድ ስላወጡ ስንዴ ብስኩት ፋፋ ዱቄት ምናምን ሲሰጧችሁ በዛ ምክንያት ነው ሆፕ ብላችሁ የነዛ አካላት የሆናችሁት እንጂ በጭራሽ እንደዛ አይነት ታሪኩን ስለማታውቁት ነው እላችኋለሁ። እናም እንግዲህ ኦነግ ያዘው ምንድነው ልክ እንደነ ሄነሪ 8ኛ እንደ እንግሊዙ ሄነሪ 8ኛ ልክ እንደነ ጆርጅ ዋሽንግተን ኦሮሚያ ላይ ፕሮቴስታንትን የግዛት ማስፋፋት ማድረግ ነው። ይሄንን ደግሞ የኦሮሚያ ክልል አስተዳደር ራሱ አግዞታል እኮ የኦሮሚያ ክልል አስተዳደር ስለ እንትኑ ስለ አማጺው አንድ ቀን ተዋግቶ ወይም በአማጺው ምክንያት የተገደሉትን በወለጋ ሰፍሮ የነበሩትን ወለዮች እርዳታ አላደረገም ወደ ቦታቸው እንዲመለሱ አላደረገም በየት ወደቁ ብሎ እንኳን አንዳች ነገር አላደረገላቸው ምክንያቱም ራሱ እንትኑ የኦሮሚያ ክልል አስተዳደር ሚናበብ ነው ከኦነጋ ማለት ነው። የሚገርማችሁ ነገር ልክ በኢትዮጵያ ታሪክ ኦርቶዶክስ ሲባል አማራ እንደሚባለው ሁሉ ፕሮቴስታንት ሲባል ኦሮሞ የሚለውን ነገር ለመስራት ነው የሚፈልጉት። በቃ ኦሮሚያ ክልል ላይ ሰፊ የፕሮቴስታንት ተከታይ እንዲኖር ነው የሚፈልጉት። ያኒ ሙስሊሙን ማመናመን እንዴ ለምንድን ነው ታዲያ ዋቀፌታዎችን ወደፊት ያመጧቸው? ምንድነው ያኒ ሌላውን ወይም ሙስሊሙ ማህበረሰብ እንትን የማመናመን ወይም ሌላውን አካል ቁጥር የማሳነስ ማለት ነው። እሱ ማጆሪቲ የመሆን ነው። አንድ አካባቢ ላይ ማጆሪቲ ከሆናችሁ ድምጻችሁ አይሰማም ምናችሁ አይሰማም። እና እንደዚህ ኢትዮጵያ ውስጥ በቃ ከሰሜን እስከ ደቡብ እንደዚህ አይነት ስራ የሚሰራው ለምንድን ነው? ፕሮቴስታንቱ አካል እንትን ነው ማጆሪቲ እንዲሆን ነው። ማጆሪቲ ከሆናችሁ ግን ብትገደሉ ብትጨፈጨፉ ለወደፊት ማለት ነው የሚሰማችሁ አካል የለም። ስለዚህ አሁኑ ሳትብ ቁጥራችሁ ሳይመናመን ኦርቶዶክስም ሆነ ሙስሊሙ ቁጥሩ ሳይመናመን ምንድነው ማድረግ ያለበት? መብቱን መጠየቅ አለበት። ፕሮቴስታንት ታጣቂ በተለይ ኦሮሚያ ክልል ላይ የፕሮቴስታንት ታጣቂ በኦርቶዶክሶችና በሙስሊሞች ላይ የሚያደርገውን ነገር በግልጽ ለህዝብ ማሳወቅ አለበት። በግልጽ የኢትዮጵያ ህዝብ ማወቅ አለበት። በግልጽ ለመብታችን መታገል አለብን እንጂ ብቻችን የምትሉ ከሆነ ጉዳቱ ለኛም ለናንተም ነው የምለው ለኦርቶዶክሶች። ኦርቶዶክሶች ለእስልምና ባላቸው ጥላቻ ምክንያት ማንንም ቢገላቸው ግድ አይሰጣቸው። ችግሩ ደግሞ ግድ አይሰጣቸውን ብቻም ሳይሆን አዙሮ ሙስሊም ገደልን ነው የሚሉት። ኢትዮጵያ ውስጥ ሙስሊም እኮ ከስደት አልዳንም። ሲጀመር ከራሳቸው ከኦርቶዶክስ ነገስታት አንስቶ እስካሁን እስከ ፕሮቴስታንት መንበረ ስልጣን ድረስ እየተሰደደ ነው ሙስሊሙ። በስደት ላይ ነው ያለ ነው እየተገደለ መስጊዶቻችን እየፈረሰ ነው። እንዴ የሚገርምሽ ነገር እኮ መሐል ላይ በኢህአዴግ ጊዜ እኮ ሙስሊም ተገድሎ አልሰማንም እኮ በሰላም እየኖር ነበር። የእንትን ሽግግር ሲመጣ ግን የመንግስት ሽግግር በመጣ ሰዓት ብልጽግናዎች ወደ መንበረ ስልጣኑ ከመጡ ወደዚህ ጎጃም ብቲ ጎንደር ብቲ ኦሮሚያ ክልል ላይ ብቲ በወሎ ብቲ በሰሜን ብቲ ኢቭን ራሱ አንጂ ትግሬዎቹ ራሱ እንትኑ ስልጣናቸውን ሲቀሙ አብይ ጋር ጦርነት ሲገጥሙ ምንድነው ያሉት? ወሃቢያን ገደል ነው ያሉት እኮ ወሃቢያን ተቆጣጣር ነው ያሉት እኮ። ኢቭን እነጌታቸው ረዳ ምንድነው ያሉት? ለአውሮፓ ህብረት አድርሱልን። ምክንያቱም የአውሮፓ መንግስታት ክርስቲያናዊ መንግስቶች ስለሆኑ ምንም ቢሆን ለኛ ያደሉልናልና እየገደለን ያለነው ሙስሊም ነው እያሉ ሲጣሩ አልነበረም? እንዲያስበሽዋል። እኔ ግርም የሚለኝ ማለት ነው አሁን የሰሜኖቹ አሁን እንግዲህ የሰሜን ፖለቲከኞች እንግዲህ ከሻቢያ ጋር እንትን ያኒ ወዳጅነት መፍጠር ይፈልጋሉ። ያው ሻቢያም ኦርቶዶክስ ነው ስለሚባል አማራውም ትግሬውም ኦርቶዶክስ ነው ስለሚባል ያኒ ኦርቶዶክስን ስልጣን ማስጠበቅ ይፈልጋሉ ታውቂያለሽ። እና ይሄ ሁሉ ሲሆን ግን ማለት ነው መንበረ ስልጣኑ በጴንጤ እጅ ነው ብለው አጉልተው አይናገሩም። ምክንያቱም አውሮፓና አሜሪካ የጴንጤ መንግስታት ናቸው። የግዴታ ሙስሊም ነው ካላሉ እርዳታ እናገኝም ብለው ስለሚያስቡ አስበሽዋል። ነገር ግን አውሮፓዎችና አሜሪካውያኖች ያውቃሉ በዚህ ሰዓት የኢትዮጵያ በትረ ስልጣኑ በኢቫንጀሊካኖች እጅ እንደሆነ ያውቃሉ። እኔ ሊገባኝ ያልቻለው ከሻቢያ ጋር ወዳጅነት መፍጠር የሚፈልጉ የሰሜን ትግሬዎቹና አማራዎቹ ለምንድነው የእስላም መንግስት ነው እየተዋጋን ያለ ነው የሚሉት? ለምንድነው ጴንጤ የሚለው ካፋቸው መውጣት የማይፈልገው? ለምንድነው የኢቫንጀሊካኖች በትረ ስልጣኑን እንደያዙ እውቅና መስጠት ያልፈልጉት ለነፍሳቸው ራሱ ማለት ነው? ለምንድነው? ያኒ በነገራችን ላይ እንዴ ትራምፕ ያውቃል እኮ ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ። አሁን እሱ ከአሜሪካ ከተለያዩ አውሮፓ ሀገራቶች እርዳታ ነው የሚፈልጉት አይደለም?
እንዴት ነው በውሸት ከሙስሊም ጋር ነው እየተጋደልን ያለ ነው? ኢትዮጵያ መምራት ያለበት ኦርቶዶክስ ነው እና እርዱን የሚሉት ማለት ነው። እኔ ሊገባኝ አልቻለም። ወላሂ በጣም ነው የሚገርመኝ። በጣም ጥላቻቸው እስከዚህ ደረጃ ነው። ስለዚህ እኛን ጠልታችሁ የኛን ስም አጥፍታችሁ በውሸት የሆነ ነገር እናመጣለን ብላችሁ ከሆነ ተሳስቷችኋል። መቼም አይሳካላችሁ ነው የምለው እኔ። ምክንያቱም በዚህ ሰዓት እየተጎዳ ያለው ማነው? ሙስሊሙ ነው፣ ከሰሜን እስከ ደቡብ ማለት ነው። ስደት የሚገርምሽ ነገር ኦፓል እዚህ ጋር የምጨምርልሽ ኦነጎች ማለት ነው መቀመጫቸው ወለጋ ቢሆን እስከ ቤንሻንጉል ድረስ እጃቸው ረጅም ነው። ኢቭን ቤንሻንጉል ላይ የሚገደሉ ሙስሊሞች የኦነግ እጅ አለበት። ምክንያቱም ኦነግ ዋና ዓላማው ከደቡብ ኢትዮጵያ ሙስሊም ማጽዳት ነው። የሚገርምሽ ነገር ማለት ነው ልብ ብለሽ ከሆነ ደቡብ ኢትዮጵያ አጠቃላይ እንትን ነው ክርስቲያን ነው ሲባል የሚባል ፕሮፓጋንዳ አለ እኮ ኢትዮጵያ ውስጥ። እናም ደግሞ ምን የሚባል እንደሚል ታውቂያለሽ? ሰሜኑ ኢትዮጵያ ክፍል ድርቅ ነው ምክንያቱም ኢየሱስ ስለሌለበት፣ ደቡብ የኢትዮጵያ ክፍል ኢየሱስ ስላለበት ለምለም ነው። እንደዚህ አይነት ኢቭን ፕሮፓጋንዳ አላቸው። በብዛት ፕሮቴስታንቶች ለምን እንደሆነ አላውቅም ደቡቡን የኢትዮጵያ ክፍል ነው መያዝ የሚፈልጉት። እኔ ምን አይነት ሰዎች እንደሆኑ ራሱ ሊገባኝ አልቻለም። ለምን ይመስልሻል? ምክንያቱም ንጉሳውያን እዛ ላይ ያልሰሩም እነዛ ጠጃም ንጉሳውያን ለዘመናት አንድ ቦታ ነው የሰሩት። ስለዚህ የተያዘ ቦታን ከመክበብ ባዶ ቦታን መክበብ ይቀላል። በነምብ ሎጂክ በጣም አልሰሩም ንጉሳውያን። በደቡብም በኦሮሚያ ክልልም በጋምቤላም ከአማራ ከሰሜኑ ክልል ውጪ ሰርተው አያውቁም ንጉሳውያን። ስለዚህ የተያዘ ቦታ ከመያዝ ያልተያዘ ቦታ ይዘሽ የቀረውን ቦታ መያዝ እኮ ይሄ ሁሉም ሰው ሊያደርገው የሚገባ ምርጥ ስትራቴጂ ነው። መስዬ ደግሞ ተሳክቶላችኋል። እኔ አድናቂያቸው ነኝ። እኔ በኢትዮጵያ ታሪክ እንደ ፕሮቴስታንት ማደንቅ የለኝም። መሲ በጣም ብልህ ስትራቴጂያቸው ተጠና ጎበዝ ናቸው። እነዛ የንጉሳውያን ልጆች ደግሞ መሐይም አንበሳና ጦር ካዩ ጠጅ ካዩ ግጥምና ዜማ ማውጣት ነው እንጂ ጠላታቸውን እንኳን ለይተው ያውቁ። ጠላቱን እንደማያውቁ መሐይም የለም መስዬ። አዎ በነገርሽ ላይ ፕሮቴስታንቶቹ ምንድነው እያደረጉ ያሉት? ይሄ ዲጂታሉ ዘመን አለ አይደለም? ያንን በጣም እየተጠቀሙ ነው። ኢቭን የሰው ልጅ የዕለት ከዕለት ህይወቱን ለማሻሻል የሚያደርጋቸውን አዳዲስ ክሪኤሽኖች ከፕሮቴስታንት ጋር ነው የሚያያይዙት። እና ይሄ ክራዝማቲክ የሚባለው አስተሳሰብ አለ አይደለም? ፕሮቴስታንቱ ላይ አለ። ኢቭን ራሳቸው ያንን ይሄ ካሪዝማቲክ አስተሳሰቡን ማህበረሰቡ ላይ መጣል ነው የሚፈልጉት። እነሱ የሚያደርጉት ምንድነው? የካሪዝማቲክ አስተሳሰቡ ከፕሮቴስታንት የመነጨ አስመስለው ነው እንግዲህ ወጣቱን ራሱ እንትን የሚሉት። ብዛት የሚሰሩት ደግሞ እንትን ነው ወጣቱ ላይ ነው። ምክንያቱም ወጣት እንትን ነው መለወጥ ይፈልጋል። የሚገርምሽ ነገር የሰው ልጅ መለወጥ ይፈልጋል። እና ፕሮቴስታንቶች የሚሰሩት ብልጭልጭ ነገር ትዝ ያለኝ ምንድነው ታውቃለሽ? ዘፍጥረት ላይ ያለው ሰይጣን ሔዋንን እና አዳምን ሲያሳስታቸው አትሞቱም የሆነ ምንድነው ምን ትለወጣላችሁ ነው ምንድን ታገኛላችሁ ነው ያላቸው። እንደዛ ብሎ አለ ሊሸወዳቸው። አይ ቲንክ እንደዛ ነው የሚመስሉኝ እነሱ ታውቃለሽ። ምክንያቱም የሰው ልጅ መለወጥን ይወዳል። ስለዚህ አሁን አንሞትም ግን የሆነ ጥሩ ነገር እናገኛለን እንለወጣለን ብለው አዳምና ሔዋን የተሳሳቱት። እና ፕሮቴስታንት ሚሽነሪና በዚህ ዘመን ያለው ተተኪ ትውልዳችን በአዳምና ሔዋንና በሰይጣኑ መካከል ያለ ሂደት ነው ያለው። መስዬ አንዲ ለቆልፈ የሰማሁሽ እኮ ነው ንግስታችን። እሺ እና ምንድነው የምለው እንግዲህ መንቃት አለባችሁ። ካሪዝማቲክ አስተሳሰብ ከፕሮቴስታንቱ ጋር ምንም አይነት ግንኙነት የለውም። የሰው ልጅ ራሱ ማዳበርና ማሰልጠን ይችላል ነው። ለምሳሌ ወደ ኤዥያ ብንሄድ፣ ቻይና ብንሄድ፣ ጃፓን ማን ነበር የሚባለው? ኔፓል ሳይሆን ያኛው ይሄም ታይዋን ብንሄድ እዛ አካባቢ ጣዖት አምላኪዎች አሉ፣ ሃይማኖት የሌላቸው አሉ። እነዛ አሁን አውሮፓዎችና አሜሪካኖች ከሰለጠኑት በላይ የሰለጠኑ ሰዎች አሉ። እና ከፕሮቴስታንት ጋር ምን አገናኘው ነው? ምክንያቱም አፍሪካ ሀገር ላይ ይመጡና ይሄ ካሪዝማቲክ አስተሳሰቡን ከፕሮቴስታንት ጋር
አያይዘው ማህበረሰቡን ለማማለል የሚሞክሩት ነገር ሰይጣን አዳምና ሔዋንን ባማለለበት መልኩ እያማለሏችሁ ነው ለማለት ነው። ሂኖይስ ታሪክንም አንብቡ መጽሐፍ ቅዱስንም አንብቡ እና ደግሞ እዚህ ጋር ማወቅ ያለባችሁ የሰው ልጅ የሰጡትን የጫኑበትን ነው የሚኖረው እና የተጫነባችሁ ነው እየኖራችሁ ያላችሁ። ደስ ምንድነው ሃይማኖትና ፖለቲካ ይለያያል ምናምን እያሏችሁ ማለት ነው። ሃይማኖትና ፖለቲካ ይለያይም። በነገራችን ላይ ፖለቲካ ብሎ ማለት ዜጋ ነው። የፖለቲካ የሚለው ቃሉ የግሪክ ነው። ስለዚህ ዜጎች ስላላቸው መብት የሚናገሩት ነው። ተግባብተናል። እናም በኢትዮጵያ ታሪክ የብሔር ፖለቲካ የለም፣ የሃይማኖት ፖለቲካ ነውና በትረ ስልጣኑን የተቆጣጠሩት በሙሉ የነሱን ሃይማኖት የበላይ አድርገው ነው እንትን የሚሉት። ልክ አሁን ላይ ፕሮቴስታንቶች በትረ ስልጣኑ በፕሮቴስታንት ነው በሚል በተለያየ ቦታ ኮንሰርት እንደሚያዘጋጁት መንገር ላይ የጮሁ እንትን እንደሚሉት እንደውም አንድ ቪዲዮ ሰራለሁ። ባለፈ አንድ የሆነ ጴንጤ መንገር ላይ የሚሰብክ አንድን ቄስ ይዞ ሲያመናጭቀው ነበር። ምን ትዝ እንደሌ ታውቃላችሁ? ከዛሬ ስንት ዓመት በፊት 15 ለ20 ዓመት ሊሆነው ነው እንጂ ከዛሬ 20 ዓመት በፊት የኦርቶዶክስ ቄሶች መንገር ላይ የቆሙ ጴንጤዎችን ሲያመናጭቋቸው ነው ትዝ ያለኝ። አስባችሁታል? መናፍቅ ነው የማይሳለመው መናፍቅ ነው የድንግል ጠላት እየተባሉ በየመንገዱ ላይ ሲገፈተሩ ሲተፋባቸው እንደዛ የነበረው ጊዜ ተቀይሮ አሁን ላይ የጴንጤ ሰባኪያን በዚህ በሚያንባረቅ ድምጻቸው ቄስና መነኩሴ እያያዙ በየመንገዱ ላይ እያመናጨቁ ነው። መነኩሴዎችማ ሲያወጡ ዱላ እየመዘዙ እኮ ነው። እታቸዋል ብዙ ጊዜ የሴት መነኩሴዎች ሊማቱ ዱላቸውን መቋሚያቸውን ሲዘረጉ አይታቸዋል። በፊት ግን በትረ ስልጣኑ በኦርቶዶክሶች እጅ በነበረበት ሰዓት ማንም ጴንጤ እንደዛ ያደርግም። ቄስና መነኩሴ በቃ ምድሪቱ የነሱ ናት፣ እንደፈለጉ ፈንጭተው እንደፈለጉ እንትን ብለው ነበር የሚሄዱትና አሁን ላይ ያቀርቷል። ስለዚህ በኢትዮጵያ ታሪክ በተለይ በቃ ክርስትና ከኢትዮጵያ ሲጀመር ከክርስትናም በፊት እኮ አይሁዶች ነበሩ ይባላል። ያው ግን እንትን እርግጠኛ መረጃ የለም ስለሚባል ነው እንጂ ረጅም ጊዜ ስናወራበት ኖራል ኢትዮጵያ ውስጥ እና በዚህ መልኩ ነው። ስለዚህ አይ ፖለቲካ ተናገሩ ምናምን የምትሉት እናንተ ተጭኖባችሁ ነው። ሃይማኖትና ፖለቲካ ይለያያል ብለው ስለነገሯችሁ ነው። ስለዚህ ሰው የነገራችሁን ከምትኖሩ ራሳችሁ የገባችሁን ኑሩ ለማለት ነው። እና ብዙ ጊዜም ራሱ የሰው ልጅ ከዘመን ወደ ዘመን እንትን ሲቀየር አኗኗሩ ይለያያል። በጥንት ዘመን የተለያዩ የዘመን አኗኗሮች ነበሩ። እነዛ የዘመን አኗኗሮች ተቀይረው አሁን ላይ በዲጂታል ተቀይረዋል። ኦኬ። ስለዚህ የድሮውን ህይወት ከአሁኑ ህይወት ጋር ያነጻጸሩ ማህበረሰቡ ኮንሺየስ ላይ መጫን የሚፈልጉ ሰዎች አሉ። ስለዚህ እናንተ የራሳችሁን አመለካከት ራሳችሁ በገባችሁ ልክ ነው እንጂ መኖር ያለባችሁ ሰው በነገራችሁ ወይ ማጆሪቲው ህዝብ እንደዛ እንዲያስብ ተብሎ በተሰራበት ልክ አትኑሩ። በራሳችሁ ህይወት ኑሩ ነው። ሰሞኑን ነው ኡመተ ዋሂዳ ሰሞኑን ነው አርሲ ላይ ሲጀምር አርሲ ላይ ቤታቸው የፈራረሰባቸው ራሱ የተሰደዱ አሉ እኮ ሙስሊሞች ማለት ነው። ሱብሃንአላህ ላይ ሆናቸው ሲጀመር እኮ እዛ አካባቢ ማለት ነው ገበሬው ራሱ አርሶ እንዳይበላ እንትን ነው እኮ ተደርጓል እኮ ኢቭን በስነ ስርዓቱ እንደድሮ እንትን አላ ዘርቶ ማጨድና እንትን ማለት። መሲ እንዴት ነሽ? ሰላም ነው ነሽ? አለሁ አልሐምዱሊላህ አለን። እኔ መች ታዲያ አሁን ስታወሪ ማለት ቅድም እየመጣሁ እየሄድኩ ነበርና ታዲያ ጴንጤ በዚህ ውስጥ ምን ያለ ብለሽ ታስቢያለሽ? በጣም ጴንጤን እየወቀሽ ነው ያለሽ። እሺ ቀጥይ። ታዲያ ጴንጤ ምን አደረገ ነው የምትይው አንቺ? ማለት ምን አደረገ ስትይ ከምን አንፃር ነው እንደዚህ ያልሽው? ማለት ሰማሽ ላይክ
ኢትዮጵያ ያለችውን በወንጌላውያን ነው እና ገባሽ የሚደርሰው ነገር ጥፋ እንትኑም ያው ደግሞ ምንም ጴንጤን እየከሰሽ ነበር እንደዛ መሰለኝ እኔ ቆንጆ ባልሳሳት ኦኬ አንቺ እንዴት ነው የሚታይሽ አሁን ኢትዮጵያ ላይ ያለው መንበረ ስልጣኑ ኢትዮጵያ ላይ ያለው ህዝብ እንዲለወጥ እየተፈለገ ያለው ምን አይነት መስመር እንዲይዝ እየተደረገ ነው እየተሰራ ያለው ምን ታዝበሻል አንቺ ከኢትዮጵያ አሁን እኔማ ፕሮቴስታንት እኮ ነኝ ማሬ ግን እኔ አሁን እኔ ምን ታዝበሻል ኢትዮጵያ ላይ ሆነ ለውጥ ነገር አላየሽም የፈለገ ለውጥ ቢኖር ማለት ነው ከፕሮቴስታንት ጋር የሚያያዝ ነገር የለውም ውዷ እንዴት ነው የማያያዝ በእስልምናው ላይ ኦር በኦርቶዶክሶች ብቻ ለምግብ እየተሰራ ያለው አይደለም እንዴ በሁሉም ቦታ ጴንጤ ምን ሆነ እስኪ ጴንጤ ምን ሆነ እስኪ ንገሪኝ ምንም አልሆነም ይመስልኝ ፈታች ነበር የምር እኔ ቆጣም ጴንጤ እየገዛ አይደለም እንዴ አሁን ላይ እንዴ ጴንጤ እየገዛ አትተንፍሱ የሚባልበት ቦታ ሁሉ አለ ታውቂያለሽ አትተንፍሱ እያሉ ሙስሊሙን የሚያሳድሩበት ቦታ ሁሉ አለ እኮ ታውቂያለሽ አንቺ እንዴ እስኪ ንገሪኝ ጴንጤ ምን ሆነ እንዴ በቸርች እየፈረሰበት አይደል በየቦታው ወንጌል እየፈረሰው ደግሞ ቸርች እየፈረሰ የት ነው የት ለሲት እንትን በሰርች አድርገና ምን ሰርች አድርገን ምን ቸርች ይፈርሳል ባለፈ ሻሸመኔ ላይ የሆነ ቦታ ይዞ ማለት ነው አንድ ወረዳ ያኔ ታውቂያለሽ የኛ አንድ ወረዳ የሚያህል ቦታ ይዘው የከተማ አስተዳደሩ ምናል አረ በዛባችሁ ይህ መሬት በዛባችሁ ብለው መሬታቸውን ነው መሬቱን ከፍለው እንደው ለሌላ ለድሃ የሚደርስ ይሁን ብለው ነው መሬት ይያዙ ድሮ በኦርቶዶክሶች ጊዜ ኦርቶዶክሶች ምን ያደርጉ ነበር መሰለሽ ከጸበል ፈለቀ ታቦት ወረደ ያሉ ሰፋፊ መሬቶችን ይዙና ቸርች ይሰሩ ነበር በዚህ ሰዓት ጴንጤ አዲስ አበባ ብትጂ ኦኬ መስጊድን በጨለማ እያፈረሰ ነው ቸርች ለመስራት ማለት ነው በፊት የመንግስት ተቋማት የነበሩ ውድ ይኸውልሽ አሁን አንቺ አዎ ብትይ ጴንጤ እንደዛ አይነት ጥፋት እያጠፋ ነው የሚለው ነገር እርሽ ጴንጤ እንደዛ አይነት ጥፋት እያጠፋ ነው የሚለው ነገር አዎ ብለሽ አታምኚ ብታምኚ ለአንቺ ለሞራልሽ እሺ ስለማይልሽ ነው ተግባብተናል እና ያው በማመልከው አምላክ ማለት ነው ጌታ በእንትን ጴንጤ ያደረሰ ምንም ግፍ የለም አንቺ እንደዛ አይደረግም በእግዚአብሔር አንቺ ምን አስፈራሽ እንዴ ምን ነው አንቺ ቆይ ምን አስፈራሽ እንዴ መንግስት አይደላችሁ እንዴ መንግስት የፈለገውን አያደርግም እንዴ በየመንገዱ ላይ ቄስና መነኩሴ እየጎነተላችሁ እየሰበካችሁ አይደለም ድሮ እና አብይ ሳይመጡ በፊት እናንተ ቄስና መነኩሴ ይዛችሁ ተሰብኩ ነበር አሰብኩ ነበር እኮ ቄስና መነኩሴ ተከብሮ የሚኖርበት ሀገር ነበር እኮ ኢትዮጵያ አሁን ላይ ግን ቄስ ቆመ እየተሰበከ ነው እና ቆሞ ሲተራከሩ ለምን እየተለቀቀው በደንብ አታይም እንዴ መሲ ደግሞ ቆሞ እየተከራ አይውልሽ እንዴ አከለ ሲቴ እንደም እየተተፋ አላየሽም እንዴ ሲመታ ምን ሲል ሰባ ወንጌል ስርጭት ይመጣልሽ ሲደረግ መመታ አላየሽም እኮ እንደዛ መነኩሴዎች እኮ ምንድነው ኢትዮጵያ ሀገራቸው የነሱ ብቻ ስለነበረች ኦርቶዶክሶች በላይ ስለነበረች ማንም አይነካቸውም ነበር ጴንጤ ወጥቶ እንደዛ አይሰብክም ነበር በሰላም ነበር የሚኖሩት እነሱ ከኢትዮጵያው ኢትዮጵያ ወጥተው በሰላም ቤታቸው ሄዱ ነበር በየመንገዱ ላይ የጴንጤ ሰባኪ ምናምን አያዩም ነበር ስለዚህ ጴንጤ ሰባኪ ሳይው ለምን ተሰብካላችሁ አሉ ምክንያቱም ሀገራቸው የኦርቶዶክስ ብቻ ስለነበረች ማለት ነው ኤኒዌይስ ኢትዮጵያ ሁላችንም ናት ማሬ አልሙህም ኤኒዌይስ እንትን አትፍሪ ይውልሽ ታሪክ ያለ ነው ተራ ፕሮቴስታንትና የሚሽን ስራ ላይ የሚሰራ ፕሮቴስታንት ይለያያል ኖርማሊ አንቺ ተራ አማኝ ነሽ ሚሽን ላይ አሰሪም ወይም ኢትዮጵያ ውስጥ የሚደረገውን ነገር ከምን አንፃር ነው ወይም ባንድ የፖለቲካ ባንድ የመንግስት በትረ ስልጣን ላይ ምን እንደሚደረግ ምናምን ከኋላ ታሪኩ እንዴት እንደሆነ ካላወቅሽ ለማንበብ ሞክሪ እንጂ በየትኛውም ዘመን አንድ በትረ ስልጣን ላይ የወጣ አካል የራሱን የበላይነት አድርጎ ነው የሚሄደው ተግባብተናል ስለዚህ የኢትዮጵያ ፌደራላዊ መንግስት በትረ ስልጣኑ ላይ ያሉ ፕሮቴስታንቶች ናቸው በዚያ ምክንያት ነው በተለያየ ቦታ ፕሮቴስታንቶች እንደዛ እንትን የሚሉት አንደኛ ነገር መብት ነው የሚል መልኩ የሰጡት ማለት ነው ሁለተኛ ነገር ኦሮሚያ ክልል ላይ የኦሮሚያ ክልል አስተዳደር የተለያዩ ዞኖችንና ወረዳዎችን ፈጥሯል እንደዛ ወረዳዎችና ዞኖችን ከፈጠረ በኋላ የኢኮኖሚ ኢንቨስትመንት እንዲሰራ ያደረገው በፕሮቴስታንቶች አማካኝነት ነው
ስለዚህ ለምሳሌ ሻሸመኔ ላይ ብትሄጂ ምናልባትም ኦሮሚያ ክልል ላይ ጥሩ ቦታ ነው የተባለው አካባቢ ላይ ሙስሊሙን የማጽዳት ስራ እየተሰራ ነው። ይሄን ደግሞ ለማረጋገጥ ሂደሽ ማየት ትችያለሽ። አይ አንቺ ጴንጤ ስለሆንኩኝ ደስ ብሎኛል እንኳን እንደዛ አደረጉ ካላልሽ በስተቀር አሁን እዚህ ኖርማሊ ሶሻል ሚዲያ ላይ ስንናገር አይተሽ እንደዛ አትበሉ፣ ኔጌቲቭ ነገር ስለተሰማሽ እንደዛ አትበሉ አትበይ። እየተናገርን ያለነው እንደዛ ነው። አንድ ፖለቲካ በትር ስልጣን ላይ የወጣ አካል የራሱ ማንነት በቀስ በቀስ ነው እንጂ በቃ መንግስት ወጥቶ የሆነ አብይ ወጥቶ ወይም የኦሮሚያ ክልል መንግስት ወጥቶ እኛ የበላይነን እኛ ጴንጤ መንግስት ነን እኛ እንዲህ አደረግን እኮ አይሉም እኮ። የሚሰራው ቀስ በቀስ የሚሰራው ውስጥ ለውስጥ ነው። ኦኬ አሁን ላይ ምንም ነገር አላየንም ነው አይደል የምትዩ? ስለዚህ ኖርማሊ መንግስት የሙስሊሙም የክርስቲያኑም የጴንጤውም የኦርቶዶክስም መሪ ነው፣ ምንም አይልም፣ ዝም ነው የሚለው። ነገር ግን ከታች በመንግስት በኩል ድጋፍ ያላቸው የፕሮቴስታንት ሚሽነሪ ሰሪዎች በየገጠሩ በየእስር ቤቱ በየከተማው በቃ ማጆሪቲ የፕሮቴስታንት ትውልድ እንዲሆን በሚል እየተሰራ ነው። በቃ በውዴታ አንዴ ማሪ ስሚኝማ ልንገርሽ፣ የፕሮቴስታንት ትውልድ ኢትዮጵያ ላይ በጣም መሆን ግዴታ ነው። ምክንያቱም ወጣቱ ወደ ጨለማ ከሚሄድ ፕሮቴስታንት ሆኖ ወንጌልን አምኖ በልጁ በኢየሱስ አምኖ መዳን አለበት፣ ግዴታ ነው። ያ ደግሞ አሁን ልናስቆመው እኮ አይደለም። አመንሽ በቃ አመንሽ አሁን ላይ። ስለዚህ የኢትዮጵያ በትረ ስልጣን ላይ ያለው ጴንጤ ነው፣ ግዴታ ነው። ማጆሪቲው ጴንጤ አለበት የሚለው አመንሽ። እኔ ዋሪ ቆይ ማስሚ ከፖለቲካ ጋር አታምጪኝ። እኔ ፖለቲካ አይደለም ግን ፖለቲካ ነው እንዴ? አንቺ ቀላል ፖለቲካ ግዴታ ነው አልሽ እኮ። እና በሃይማኖት ማስገደድ አለ በነገር ማስገደድ አይደለም እኮ ግን ወንጌል ግዴታ ይሰበካል። በቃ ማለት ይሰበካል ማለት ማመን መቀበል የራሱ እንትን ነው። ግን ግዴታ ይሰበካል እኮ የሚሰበከው እኮ አሁን አሰባበኩ እንዴት እንደሆነ ታውቂያለሽ? አሰባበኩ እንዴት እንደሆነ ታውቂያለሽ? ሌላውን አካል በመግፋት ሌላውን አካል የንግድ ቦታውን በማጣበብ ንግዱ ላይ የሆነ ችግር እንዲደርስበት የኢኮኖሚ ችግር እንዲደርስበት ከሆነ ቦታ እንዲፈናቀል በማድረግ የሆነ ቦታ ላይ ጦርነት እንትን በማለት የሆነ እዛ አካባቢ ላይ ያለው የሚፈናቀል ከሆነ ጦርነት የሚደርስበት ከሆነ የኢኮኖሚ ነገሩ ይወርቃል። ጥገኛ ነው የሚሆነው። ስለዚህ ፕሮቴስታንትን የሚያበዙት በዚህ ሰዓት ጥገኛ የሆኑ ማህበረሰብ ነው፣ የሰዎችን ውድቀት በመከተል ነው። ስለዚህ አገሪቱ እንድትታመስና ችግር እንዲደርስባት ያደረጉ ያሉት ምኖች ናቸው? ፕሮቴስታንቶች ናቸው። እስኪ አገሪቱ ትረጋጋና ሁላችንም የራሳችን መተዳደሪያና የራሳችን ሰላም እናገኝና በዛን ሰዓት ስለ ፕሮቴስታንት ስለ ዶክትሪኑ የድህነት አስተምሮቱ ማለት ነው ስለ ፖለቲካው እየተነጋገርን ሰው አምኖበት ይግባ። ያ ነው እንግዲህ ግዴታ የሚባለው። አሁን ግዴታ የምትይው አንቺ ኢትዮጵያ ውስጥ አሁን ላይ ወንጌል እየተሰበከ ነው ብለሽ ታምኛለሽ፣ አይተሻል፣ ታውቂያለሽም ግዴታ ነው ብለሽ መስክረሻል። እንደዛ እየተደረገ ያለው መሰበኩ ግዴታ ነው ለምሳሌሽ ይሄንን አምነሻል። ካመንሽ ይሄ ግዴታ እየተሰበከ ያለው ግን ችግረኛው ወጣት ነው። የሰዎች ውድቀት ከሌለ ፕሮቴስታንት የለም። ይሄ ነው የሚገርመው ነገር። የሰዎች ውድቀት ከሌለ ፕሮቴስታንት የለም። የሰዎች ውድቀትና ይሄ ውድ አዳምጪ፣ የሰዎችን ውድቀትና የሰዎችን ደካማ ጎን ተከትሎ ነው ፕሮቴስታንት እየተሰበከ ያለው። እስር ቤት በመሄድ ስርዓት ወጣቶች መጠጥ ቤት ጫት ቤት ተክዘው በየበረንዳው የወደቁ ስራ ያጡ ሰዎችን ከተለያዩ አውሮፓና ሰሜን አሜሪካ የቤተ ክርስቲያን አስራት በመሰብሰብ ደካማዎችን ነው እየሰበሰበ ያለው። ስለዚህ ምንድነው የምለው ሰው አንደኛ መንግስት ነው ወጣትን ስራ ማደራጀት ያለበት። መንግስት ወጣቱን ስራ ያደራጅና አንደኛ፣ ሁለተኛ መንግስት በየአካባቢው ያለውን ጸጥታ ኃይል ያረጋጋና ሁላችንም ሰላም እንሆንና መሬት ያለውም አርሶ በልቶ መነገድ ያለው ነግዶ በልቶ ተምሮም በውጤቱ የሚተዳደር ሰው ስንረጋጋ በቤታችን በሰላም በአገራችን ስንኖር የዛ ጊዜ ስለ ፕሮቴስታንት እንነጋገር ነው። ፕሮቴስታንት ያንን አያደርጉም። ምክንያቱም ፕሮቴስታንት ሰላማዊ ህዝብ ላይ አይሰበክም፣ የተረጋጋ ህዝብ ላይ አይሰበክም፣
ጤናማ ህዝብ ላይ አይሰበክም። የሰው ልጅ በባህሪው ችግር ከደረሰበት፣ ጦርነት ከደረሰበት፣ መፈናቀል ከደረሰበት፣ የኢኮኖሚ ውድቀት ከደረሰበት የሰው ልጅ በፈለግሽው ቅርጽ መቀረጽ ትችያለሽ። እና ፕሮቴስታንት ምን አጋጣሚ እንትን እያለ ነው የሰዎችን ችግርና ውድቀት እየተከተለ ነው። ይህን ውድቀት ደግሞ መንግስት መጠገን አይፈልግም። ምክንያቱም በተስልጣኑ ፕሮቴስታንቶች ናቸው። ፕሮቴስታንቶቹ ማጅሪቱ የኢትዮጵያ ህዝብ ጴንጤ እንዲሆን ምንም ቢሆን ኦሮሚያ ክልል ላይ ያለውንም አማራ ክልል ላይ ያለውን ጸጥታ አያረጋጉም። ጸጥታው ከተረጋጋ ሰው ወደ ነበረበት እስትንፋስ ይመለሳል። የሰው ወደ ነበረበት እስትንፋስ እና ይሄ ነው። ኧረ በእናትሽ እኛ በደካማ ጎን የምንገባበት የለም። እንደዛማ በጣም ብዙ አዋቲም እኮ ውዴ ይኸውልሽ፣ አዋቲም እኮ አዋልሽ ብሎ ማለት እኔ በደካማ ላይ እውቅና ሰጠሽ ማለት ነው። እሺ አንዴ እኔ ስለኔ ልመስክርልሽ፣ ሰምኛለሽ? ስለኔ ልመስክርልሽ። ተኛ ነበርኩም ችግረኛ ነበርኩም፣ ግን ወንጌል ሰማሁኝ፣ በጌታ አመንኩኝ፣ ፕሮቴስታንት ሆንኩኝ። እሺ እኔ አሁን በደካማ ሃይማኖትሽ ለምን በደካማ ጎንሽ ኦርቶዶክስ ነበርኩኝ። እሺ ነው ደካማ ኦርቶዶክስም ኢየሱስን ታመልካለች፣ ጴንጤም ኢየሱስን ያመልካል። ልዩነቱ ምንድነው? ልዩነት የለውም። አስተምሮቱ ልዩነት የለውም። ምን ልዩነት አለው? ኢየሱስን ማምለክ አስተምሮቱ ውስጥ አትጂ፣ አስተምሮቱ ውስጥ አትጂ። አንቺም ኢየሱስን ጴንጤም ኢየሱስን ያመልካል፣ ኦርቶዶክስም ኢየሱስን ያመልካል። ምንድነው ልዩነቱ? አረ እንዴ አንቺም ከመዘ ኦርቶዶክስን ቤት ይመለካል። አሁን ለስለ ፖለቲካ ትስሪብኝ ታዩ በቃ ሌላ ነገር አይደለም ውዴ፣ ፖለቲካ መስራት አይደለም። በኦርቶዶክስ ቤት ኢየሱስ